አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ይበልኝ ማለት ነው። ዛሬ ይዤላችሁ የመጣሁት አፍላ ፍቅር ነው ማለት ነው እና እንድትከታተሉኝ በአክብሮት ጋብዛለሁ። ዛሬ እንግዲህ አፍላዎች ወደ ኋላ መለስ ብለው እንግዲህ 12ኛ ክፍላቸውን ተመርቀው እንግዲህ ሰብሰብ ብለው ጓደኛሞች እንግዲህ ባለፈው ሶሲ ባዘጋጀችው መጽሔት ማለት ነው 11 እና 12 ላይፋቸው በፍቅር ላይ ትንሽ የተመሰቃቀለ ስለነበረ ለተናነሾቻችን ያስተምራል የተባለው ተጽፎ እንግዲህ ያው ሁሉም አንዳንድ መጽሔት ወስደው ማለት ነው። ኬክ ተጋግዟል ማለት ነው። ፋንዲሻው ምኑ ብቻ ኮኪሱ ለስላሳው ምንም የቀረ የለም ወይኑ ሳይቀር ማለት ነው። ስለዚህ ሁሉም ዝንጥ ብለው መጥተው እንግዲህ ያው እንደዚህ ዴቭ አለ፣ ፊዮሪ አለች፣ ሀንቾ አለች፣ ሶሲ ዴቭ አለ፣ ብሩኬ አለ፣ ሶሲ ሔዋን አለች፣ ያቦርጫ ሚኪ አለ፣ ቡሻ አለ። እንግዲህ እነዚህ ዘንድሮ እንግዲህ ቀጣይ አመት ዩኒቨርሲቲ ናቸው ማለት ነው። ውጤት ከመጣ ውጤት እንደሚመጣላችሁ ተስፋ አደርጋለሁ ማለት ነው። የምር በትዝታ ላይ እንግዲህ ያለው ነገር በጣም ደስ ይላል። እውነት ነው የምላችሁ ማለት ነው። ፊዮሪ ያብሶ በቃ ትዝታቸው ወደኋላ ትዝ ብሎ ትምህርት ቤት ስትመጣ የመጀመሪያ ቀን ከብሩኬ ጋር የተጣላችበት ምናምን ሁሉንም በቃ የክፋት ደግነት ያዩበትና አፍላ ፍቅር እንግዲህ ብዙ የተማርንበት ነው። በአፍላነት ፍቅር ማለት በእሳት ላይ ጨዋታ ማለት ነው የሚል ርዕስ ነው ያለው ማለት ነው። በአፍላ እድሜ በዚህ እድሜ በ11 እና በ12 የሚፈቀሩ ፍቅረኞች በእሳት ላይ እንደመጫወት ነው ህይወታችንን ቅርጽ የሚይዝበት ነበረ። ነገር ግን ፍቅር በሚባለው ተጣምደንና እንትን ተባብለን ይህ የምንሆንበት ነው ብላ እንግዲህ ሶስዬ ሌሎች መማር አለባቸው፣ አንደኛ መሳሳት የለባቸውም ብላ እንግዲህ ይሄን አቅርባልናለች ማለት ነው። እኛም ተቀብለን አይተናል ማለት ነው። በጣም ነው ደስ የሚለው። እኔ በጣም ነው የምር በቃ ደስ ይላል። ሁሉም የራሳቸው ትዝታ፣ የሶሲ ቅልቅልነት፣ የዴቭ እርጋታ፣ የብሩክ ሁለት መፈቀር፣ የራስ መርሳት፣ ሀናን በፍቅር ላይ መጽናት፣ ሀና ሁለትን አፍቅሮ አንዱን መምረጥ እንዴት እንደመቸገር፣ ብሩክና አቡሻ ደግሞ የአራዳነትን ጥግ ያሳዩብን። በቃ ብቻ ፊዮሪ ደግሞ ከራስ በላይ ሌላን ሰው እንዴት አፍቅሮ ላፈቀሩት ሰው ሳያገኙትም እንዴት ውለታ መክፈል እንዳለብን እስከ ጥግ ድረስ ያሳየችን ብቻ ብዙ ነገር ማለት ነው። እውነት አፍላዎች በጣም ይለያሉ። በነገራችን ላይ እኔ ለ2 አመት ያክል ሳልሰለች ያየኋቸው ናቸው እና እንደዚህ ስላየኋቸው በጣም ደስ ብሎኛል ማለት ነው። እንኳን ደስ አላችሁ። እንግዲህ ኮንግራ ብያለሁ። ዩኒቨርሲቲ ውጤት እንደሚመጣ ተስፋ አደርጋለሁ ማለት ነው። አዲስ አበባ ዩኒቨርሲቲ እንደሚሆንላችሁ ሁላችሁ ተስፋ አደርጋለሁ ማለት ነው ጋይስ። እና ሌላኛው ደግሞ እንግዲህ ወደ ድራማው ስመጣ ማለት ነው ቤዚቲ እንግዲህ ብሩክ መኮንን ማለት ነው ያሬድ ልኮላት ነበር ደብዳቤ ማለት ነው። ደብዳቤውም የሚለው ቤዚቲ እንዴት ነሽ? ከ2 ቀን በኋላ ወደ ካናዳ እበራለሁ። ስለዚህ የምናወራውን የምንገናኝበት ሁሉ ቹቻ ለጋሽ እና ለመኮንን ታቃጥር ነበረ። ስለዚህ ቤቢዚቲ እኔ በጣም ነው የምወድሽ፣ በጣም ነው የማፈቅረሽ። ስለዚህ እባክሽ ቹቻን ተጠንቀቂያት ብሏል። ቹቻም እንግዲህ ስልኳን አጥፍታለች ማለት ነው። ጸጋ እንግዲህ ደውላ አሁን ስልክሽን ክፈችና ይቺ ደረቅ ቤዛ ድርቅ ብላ አንቺ አከጅኝም ትልሻለች። ስለዚህ ያው ባጭሩ ማለት ነው እንደ ከዳሻት አድርገሽ አንቺም ድርቅ በይ ትላታለች ማለት ነው። ቤዚቲ እንግዲህ ዛሬ መሬት ላይ ቁጭ ብላ እያለቀሰችም በዋን እየረጨች እህቴ ናት፣ የእውነት እህቴ ማለት ናት። ስለዚህ እሷ ልትከዳኝ አትችልም ብላለች ማለት ነው። እንግዲህ በተለይ በጣም ነው የሚያሳዝነው ማለት ነው። እያለቀሱ ነው ሁለቱም። ቹቻ ራሱ በቃ ደውላ እንትን ስትላት እንዴት አባቷ እንዳዘነች እውነት። ወይኔ መዋደድ እንደዚህ ነው። እህትነትና ጓደኝነት እያስታወሰች ብቻ እጇን ታማ ፊዮሪ እና ሄለን ሆነው እጇን ስላመማት እንዴት ልብስ እያጠቡ ቤዚቲ ሆነው የእህትነትና የጓደኝነትን ጥግ የታየበት ድራማ ነው። ስለዚህ ያ ሁሉ ዛሬ እንግዲህ ከርቻሻለሁ ስትላት ቹቻ ጋር በተደጋጋሚ እየደወለች ነው። እንግዲህ ስልኩ ይሰራን ብዬ ተስፋ አደርጋለሁ። ያው እንዲሰራ ስለምታደርገው ማለት ነው። እንግዲህ ያሬድ ባጭሩ ማለት ነው ወደ ካናዳ
ቀዳዳ ሊበር ነው ማለት ነው። ከዚህ ሁሉ አንድ ነፃ የሚያወጣላቸው አልሚና ኤላ ናቸው ማለት ነው። ምክንያቱም ኤላና አልሚ አሁን መኮንንን ተከታትለው አግኝተዋለች ማለት ነው። ስለዚህ ተኩላው እንግዲህ ያሬድ አባት ከሆነ ወይም ቢያግቱት መኮንንን ያሬድ በሰፈር ይቀራል ማለት ነው። ባጭሩ ማለት ነው። መኮንን እንግዲህ ቤዝት እንትናንም የመታትን እንትን ማድረግ እንዳለበት አምነዋል ማለት ነው። ማለት እንዲታሰር የእንትናን የወጋችው እሷ ነበር የደመረን። ስለዚህ ሌላ ሰው ሀሳብ ሰጥቶ እንደዛ እንደሆነ እሷ ምንም እንደማይመለከታትና እሷ ምንም እንዳላደረገች ነፃ እንድትወጣ ብታደርግ ዛሬ እንትን እላለሁ ወይም ደስታችን እጥፍ ድርብ ይሆናል ስትለው ያለን ደስታ ዛሬ በቂ ነው፣ ነገ ደግሞ እንግዲህ እንትን እላለሁ ብላለች ማለት ነው። ስለዚህ ባጭሩ እንግዲህ የዛሬው ስኬታቸው ቤዛና ቹቻን ያሬድ አምኖ ተቀብሎ ቹቻ እንደዚህ አርጋለች ብሎ አምኖ እንግዲህ ቦይሱን ሳይቀር ልካላታለች። እስከ ዛሬ ለመኮንን የምታቃጥረውን ሁሉ ቤዚቲ ማለቴ የምታቃጥረውን ጸጋ በእሷ ድምፅ አርዕስት ተደርጋታለች ማለት ነው። በጣም ነው የሚያሳዝነው። በጣም ነው የሚወዳቸው ማለት ነው። ግን ጸጋን ሀይ የሚላት ሰው ጠፋ። የኔም መቤት ጭራሽ እያለቻት ማለት ነው። የምር ጸጋ ሀይ መባል አለባት፣ በቃ መውደቅ አለባት። በቃ እስከ ዛሬ ተንኮሏ መክሸፍ አለበት። ያሬድ ሀገር መውጣት የለበትም። ያ ሁሉ ሰው የሚሆን በፊት እንግዲህ እንትን ማለት አለባት ብዬ እኔ አምናለሁ ማለት ነው። ስለዚህ የቹቻ እህትም ሳትሄድም ጸጋም ተንኮሎቿ ሴራዎቿ ይበቃሉ። ኧረ ወይኔ! ኧረ ጸጋ! ኧረ ጸጋ! ኧረ ጸጋ! መኮንን በነገራችን ላይ በፍቅሯም ስለተጃጃለላት በቃ እንደፈለገ ታዘዋለች። ይህ ራሱ ትልቅ ነገር ነው ማለት ነው። መሆን የለበትም የምር ጉድ እኮ ነው ማለት ነው ጋይስ። እና እኔ ራሴ ማታ ነው እየሰራሁላችሁ ያለሁት ወደ ዋጄ ማለት ነው። ስለዚህ እያዘጋሁባችሁ ነው፣ በጣም ይቅርታ። ግን እንደ ሀሳብ በቃ የምር እኔ በጣም ያዘንኩት ለዛ ነው ማለት ነው። ማለት በቃ ጸጌ እንደዛ መሆን የለባት፣ ለሁለቱም ምንም አይገባም ይሄ ማለት ነው። ከመጀመሪያው እስከ መጀመሪያው ህይወታቸውን ሲኦል አደረገችባቸው። ስለዚህ እነዚህ ልጆች ሰላም ህይወት ሊኖራቸው ይገባም ብዬ አምናለሁ ማለት ነው። እንግዲህ የአፍላ ፍቅር እንትን ይሄን ይመስላል እንግዲህ በወይንና በሳቅና በጨዋታ ደግሞ አቡሽና ሚኪ ሸብረቅ አድርገውታል ማለት ነው። እንግዲህ ፊዮሪ እንግዲህ ከዛ ስትወጣ ቀጥታ ብሩኬ የኔ ፍላጎት ነው፣ ፈጣሪ ደግሞ ቅዱስና የሰጠኝ፣ ስለዚህ ከፈጣሪ ጋር አልታገልም፣ ቅዱሴን አሜን ብዬ ይቀበላለሁ ብለን አሜን ብላለች ማለት ነው። እንግዲህ በጣም ደስ ይላል። ብሩክ ቅዱሴን በጣም ያፈቅራታል። ሴት ልጅ የምታፈቅረውን ሳይሆን የሚያፈቅራትን ነው ማግባት ያለባት ብዬ እመክራለሁ። ምክንያቱም ፍቅር በሂደት ይመጣን በሚለው ስለምናምን ማለት ነው። ጋይስ ስለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁ ማለት ነው። ለዛሬ ይሄን ይመስላል። ሰላም አለይኩም።